የተወደዳችሁና የተከበራችሁ የማራኪቡክስ.com ደንበኞች ባለፉት ጥቂት ቀናት ውስጥ በተለያዩ የሬዲዮ ፕሮግራሞች ላይ የኢቡክ ስጦታ መስጠታችንን እናሳውቀን ነበር። በርካታ ሰዎች በነፃ የሰጠኑን ኢቡክ ለመውሰድ ሞክረዋል፣ ግን አልተሳካላቸውም። በጣም ጥቂቶች ብቻ ናቸው አሳክተው መውሰድ የቻሉት። ይሄም እንግዲህ ምናልባት የአጠቃቀም መመሪያ እንድናዘጋጅ ምክንያት ሆኖናል። ከዚህ ቀጥሎ አጠር አድርጌ እንዴት አድርጋችሁ በነፃ የሰጠናችሁን ኢቡኮች ከwww.marakibooks.com ላይ እንደምትወስዱ አሳያችኋለሁ። በመጀመሪያ እንደምትመለከቱት ጎግል ከፍቻለሁ። ስለዚህ እዚህ ላይ www.marakibooks.com የሚለውን አስገባለሁ። ብዙ ጊዜ ሞክሬ ስለነበር እዚህ ጋር መጣ። ሰርች እናርገው። ከዛ ሰርች እናርገው አዲስና ያገለገሉ መጽሐፍት ገበያ የሚል ይመጣል። ይሄ ከስተመር ቤኔፊት የሚለው ብዙ አሉ። እነኚህ ሁሉ በትነኳቸው ወደዛው ነው የሚመሩት፣ ግን ይሄኛው በቀጥታ በስጦታ የቀረቡት መጽሐፍት የሚገኙበት ገጽ ላይ ነው የሚያደርሳችሁ። አሁን ከፍቼዋለሁ። ልክ ሲመጣ ይሄን የመጣው ሌላ ጊዜ ለጊዜው አሁን ይሄኛው በቅድሚያ እንዲመጣ አድርገን ነው ለራዲዮ አድማጮች በነፃ የተበረከተ ኢቡክ ይላል። ሁለት ኢቡኮች እዚህ ጋር ተቀምጠዋል እና ለነሱ ተብሎ ነው የተከፈተው። ሌላ ጊዜ ግን ይሄ ሆም የሚለው ነበር የሚመጣ የነበረው። ኢትዮጵያን ቡክስ የሚለው የኢትዮጵያውያን ደራሲያን መጽሐፍት ያለበት ነው። ኮሌጅ ቡክስ የሚለው ደግሞ እንዲሁ ለኮሌጅ እና ዩኒቨርሲቲዎች የሚያገለግሉ መጽሐፍት ያሉበት ገጽ ነው። ሄልፕ እንዴት አድርጋችሁ ከኛ ድረገጽ ላይ መጽሐፍ መግዛት እንደምትችሉ ማብራሪያ የሚሰጥ ቪዲዮ አለበት እና ሌሎችም እዚህ ጋር የምትመለከቷቸው የተለያዩ መረጃዎችን ስትፈልጉ የምትጠቀሙበት ነው። አሁን ግን ለጊዜው ከስተመር ቤኔፊትስ የሚባለው ፔጅ ነው የመጣው። ይሄ ከስተመር ቤኔፊትስ የሚለው ሁለት ኢቡኮችን ይዟል። አንደኛው ከዲያብሎስ ጋር ድርድር ነው። ከዲያብሎስ ጋር ድርድር በደራሲ መልካሙ ዘሪሁን የተጻፈ ታሪካዊ ልቦለድ ነው። በአባይ ዙሪያ ላይ ነው የተጻፈው። ሰሞኑን በጣም እጅግ በጣም አነጋጋሪ እና ብዙዎች በፍቅር እያነበቡት ያሉት መጽሐፍ ነው። በአባይ እና በኢትዮጵያ አጠቃላይ ቀደመ ዘመን ታሪክና በአባይ ዙሪያ ያሉብን ጠላቶቻችን እንዴት ጠላትነቱ እንዴት እንደተጀመረ የሚያሳይና ሌሎችም በርካታ መረጃዎችን የያዘ ከዚህ ሰምተናቸው ማናቃቸውም በኢትዮጵያ ታሪክ ውስጥ ብዙ ታሪኮችን የያዘ መጽሐፍ ነው። እሱ አለ። ሁለተኛው ደግሞ ያልተደረሰበት ከፍታ ነው። ለጀማሪና ከፍተኛ ደረጃ ላይ ለደረሱ የስራ ፈጣሪዎች ሁሉ የሚያገለግል እንደ ሃንድ ቡክ የሚያገለግል መጽሐፍ ነው። አንድ አንብበው የሚጥሉት ሳይሆን በተለያየ ጊዜ የተለያዩ አገልግሎት ሁኔታዎችን መሰረት አድርጋችሁ ለምታነሷቸው ጥያቄዎች መልስ የሚሰጣችሁ መጽሐፍ ነው። ጸሐፊው ሃርቬ ማኬ ይባላል። የ88 ዓመት ሰው ነው። በርካታ መጽሐፍትን ጽፏል እና የተሳካለትም ሰው ነው። ስለዚህ የተሳካለት የቤተሰብ መሪ፣ የተሳካለት ስራ ፈጣሪ፣ የተሳካለት ማህበረሰብ በማህበረሰብ ዘንድ ተቀባይነት ያለው ሰው ለመሆን እና ስኬታችሁ ሁሉን አቀፍ እንዲሆን ከፈለጋችሁ ይህን መጽሐፍ እንደ ግል መመሪያችሁ አድርጋችሁ ልትይዙት ይገባል እና እያንዳንዱ የህይወት ገጽታዎች እያንዳንዱ ጉዳዮች ላይ መመሪያ የሚሰጥ እያነቃቃ የሚያስተምር መጽሐፍ ነው። እነኚህ ሁለት መጽሐፎች በስጦታ አበርክተናል። ሁለቱም አዳዲስ መጽሐፍት ናቸው። ስለዚህ አሁን እዚህ ጋር እንደምትመለከቱት ላይ ከሜኑ ተርታ ላይ ቅርጫታችን ወይንም ዘንቢላችን አለ። ይሄ ዘንቢል ባዶ ነው። አሁን ዜሮ መጽሐፍ ነው የሚያሳየው። አሁን ግን ጨምርበታለሁ። ያልተደረሰበት ከፍታ ያው ክሊክ ስታደርጉት አርቱ ካርት ስትሉት ራይት ያደርጋል። አንድ አስገብቷል ማለት ነው። ይህንንም እንደዚሁ አንድ ጊዜ ታደርጉታለች። ከደጋገማችሁት 2-3 ነው የሚያደርግባችሁ። አያስፈልግም። አሁን ሁለት መጽሐፎች እናያለን እዚህ ካርታችን ውስጥ። ዝም ለመተን እዚህ ካርቱ ላይ ማውሳች ከርሰራችንን ስናሳርፍ የመረጥናቸው መጽሐፎች እንመለከታለን። መሰረዝም ይቻላል። ካልፈለጋችሁ ከዚህ መቀነስ ይቻላል። ኤክስ ካደረጋችሁት ይጠፋል። 50 ብር ያሳያል። ሁለቱ መጽሐፎች 25 ብር። ከዛዚሁ ካርቱ ላይ ከርሰራችንን አድርገን ወደዚህ ስንመጣ እዚህ ጋር ቼክ አውት የሚል ታገኛላችሁ። ቼክ አውት የሚለውን ክሊክ ታደርጉታላችሁ። እና እዚህ ቼክ አውት ስታደርጉ ቼክ አውት ፔጅ ይመጣል። ከላይ እንጀምር። ኩፖን አለ ካላችሁ ነፃ የሚያደርግ ኩፖን ካላችሁ ክሊክ ሄር ቱ ኢንተር ዩር ኮድ የሚል አለ።
እሱም በኋላ ነግራችኋለሁ። ከመጀመሪያ ግን ስማችሁን፣ የድርጅታችሁን ስም፣ አድራሻችሁን በደንብ በሚገባ መሙላት ያስፈልጋል። ስልክ ቁጥራችሁን፣ ኢሜይላችሁን፣ በተለይ ኢሜይላችሁን ስታስገቡ በጣም ጥንቃቄ ያስፈልጋል። አንደኛ የሚሰራ ፓስወርዱን የምታውቁት አክቲቭ የሆነ ኢሜይል ነው መጠቀም ያለባችሁ። ምክንያቱም መጽሐፉ የሚላክላችሁ በኢሜይላችሁ ስለሆነ የተሳሳተ ወይንም ችግር ያለበት ኢሜይል ከሆነ የማይከፈት ኢሜይል ከሆነ ምንም ትርጉም የለውም ማለት ነው። ስለዚህ መጽሐፉ እንዲደርሳችሁ ካስፈለገ ኢሜይላችሁ በትክክል መግባት አለበት። ሁሉንም መረጃዎች በትክክል አሟሉና አስገቡ። ለሌላ ጊዜ 2-3 መሙላት አይጠበቅባችሁም። ሌላ ጊዜ መጽሐፍ ለመግዛት የሚሆን እንዲሁ የነፃ መጽሐፎችን ለመውሰድ ስትገቡ ይሄ ሞላችሁት ያገለግላችኋል። እኔ ግን ቀድሜ ሞልቼ ስለነበር ኦልሬዲ አለኝ እዚህ ጋር። በዚህኛው ሳይድ ያልተደረሰበት ከፍታ ሙሉ አቅምን ለመግለጥ የሚረዱ ያልተለመዱ ጥበቦች 25 ብር፣ ከዳይብሎስ ጋር ድርድር 1 25 ብር ተብሎ ቶታል ሰብቶታል 50 ብር እና ኩፖን ኮድ 001 ብሎ 50 ብሩን ቀንሶልናል። ከዛ 00 አድርጓል። ይህን ሪሙቭ ላድርግና እንዴት አድርጋችሁ ኩፖን ኮድ እንደምታስገቡ አሳያችኋለሁ። ኩፖን ኮድ የምታስገቡት ይኸው እዚህ ጋር ነው። ክሊክ ሄር ቱ ኢንተር ዩር ኮድ ይላል። ስታደርጉ ስትነኩ እሱን ይሄ ክፍት ቦታ ይመጣል። አሁን ለጊዜው ለእናንተ የተዘጋጀላችሁ ኩፖን ኮድ 001 የሚል ነው። አፕላይ ኩፖን ስታደርጉ ወዲያውኑ እንደምትመለከቱት 25 ብር 50 ብር ነበር፣ ቀንሶ 0 ያደርግላችኋል። እዚህ ጋር የሳይቱን ተርምና ኮንዲሽን መስማማታችሁን ክሊክ ካላደረጋችሁ አይቀጥልላችሁም። አሁን መረጃችን በሙሉ ተሟልቷል። በዚህኛው ሳይድ ያለው ነገር ተሟልቷል። እዚህ ጋርም ይሄን አስገብተናል። የክፍያ ዘዴ እንድትመርጡ ያስገድዳችሁ ነበር አዲስ ብትሆኑ ኖሮ። እዚህ ጋር ካሽ ኦን ዴሊቨሪ የሚል ምርጫ ይመጣ ነበር። ካሽ ኦን ዴሊቨሪ ማለት ለሃርድ ኮፒ ነው። መጽሐፉን አዛችሁ መጽሐፉ ልክ እጃችሁ ላይ ሲገባ ዴሊቨር ላደረገላችሁ ሰው እንድትከፍሉ የሚያደርጋችሁ ስርዓት ነው። ሁለተኛው ደግሞ ለኢትዮጵያውያን ብቻ የሚያገለግለው ወይንም ኢትዮጵያ ውስጥ ላሉ ብቻ የሚያገለግለው ዳይሬክት ባንክ ትራንስፈር የሚል ነው። በባንክ በኩል ከፍላችሁ የምትገለገሉበት መንገድ ነው። ሶስተኛው የቪዛ ካርድ እና የማስተር ካርድ የምትጠቀሙበት ነው። ሶስቱም አለ። አሁን ልጨርስ ነው እንግዲህ እነኚህ 3 ነገሮች አሁን ያልመጡት እኔ ኦልሬዲ በእንትን ስላልኩ ነው። ክፍያም ስለሌለ ነው። እዚህ ጋር 0 ስለሆነ ነው። ብር ቢኖር ኖሮ ሪሙቭ አድርጌ ላሳያችሁ። ብር ቢኖር ኖሮ ይመጣል። ያው ብር ቢኖር ካሽ ኦን ዴሊቨሪ፣ ዳይሬክት ባንክ ትራንስፈር ይሄን ነው የምመርጠው። ለኔ እንደዚህ አለ። ግን አሁን 50 ብር እንድከፍል ያስገድደኛል ማለት ነው። ስለዚህ ልክ እንደቀድሞ ኩፖን ኮዱን 001 አድርጌ ያስገባና አፕላይ ኩፖን ስለው ብሩን 0 ያደርገዋል። የክፍያ ሲስተሙንም ያወጣዋል። ምክንያቱም ብር ከሌለ ክፍያ ሲስተም ስለማያስፈልግ ፕሌስ ኦርደር ብዬ ትዕዛዜን እጨርሳለሁ። እዚህ ጋር ስትመለከቱ እንግዲህ ቼክ አውት ይልና ይመጣል። የገዛችሁ ስለገዙ እናመሰግናለን የሚል ይመጣል። እዚህ ቼክ አውት ብሎ እዚሁ ጋር ስትመጡ ዳውንሎድ ሲልና ያልደረሰበት ከፍታ ሙሉ አቅምን ለመግለጥ የሚረዱ ያልተለመዱ ጥበቦች ኢቡክ ያው እቺን ፒዲኤፍ ከተጫናችሁ ይመጣላችኋል። ከዳይብሎስ ጋር ድርድር ኢቡክ ይሄንንም ታደርጋላችሁ። ፓስወርድ አብሮ ተሰጥቷችኋል። እዚህ ጋር ፓስወርድ አለ፣ እዚህ ጋር ፓስወርድ አለ። ይሄን ፓስወርድ ኮፒ ታደርጉና ኮፒ አድርጉት። በኋላ አሳያችኋለሁ። በኢሜይላችሁም ይደርሳችኋል መጽሐፉ። አሁን ኢሜይሌ ላይ መጥቷል። የመጽሐፍ ስጦታው መጥቷል። ዳውንሎድ እያደረገ ነው። ያንኛውን ዳውንሎድ ማድረግ እችላለሁ። እዚህ ጋር ቀጥታ ይመጣልኝ። የውጪ ፒዲኤፍ የምትሏን ክሊክ ሳደርጋት መጽሐፉ ይመጣልኛል። ዳውንሎድ አደረገልኝ። እያደረገ ነው። እዚህ ጋር እንደምትመለከቱት ዳውንሎድ እያደረገ ነው። በኢሜይል በኩልም እየመጣላችሁ ነው። ልብ በሉ እዚህ ጋር በኢሜይል በኩል እየመጣ ነው። ሁለቱንም ማግኘት ይቻላል። በኢሜይል በኩል የሚመጣውን አሳያችኋለሁ። አሁን እዚህ ጋር ዳውንሎድ አድርጎ ጨርሷል። ይሄን ክሊክ አድርጌ ክፈት ስለው ፓስወርድ ጠይቀኝ። ቅድም ኮፒ ያደረኩትን ፓስወርድ
አስገብቼ ስከፍት ያው በቃ ያልተደረሰበት ከፍታ ሙሉ አቅም ለመግለጥ የሚረዱ ያልተለመዱ ጥበቦች የሚል መጽሐፍ መጣ ማንበብ ነው እንግዲህ ከዚህ በኋላ የእናንተ ስራ ነው። በኢሜል በኩል የተላከላችሁ ደግሞ የውሱ ሁለት ነገር አለ። እዚህ ጋር ፒዲኤፍ የሚላለችን በመጫን ልክ እንደቀደሙ ዳውንሎድ ማድረግ ይቻላል። ፓስወርዱ ይኸው እዚህ አለ። ኮፒ ታደርጉታላችሁ ከዚህ ጋር። እንደገና ደግሞ ኦሬዲ ዳውንሎድ የተደረገም ደግሞ አታችመንትም እዚህ ጋር ይልክላችኋል። እሱን ደብል ክሊክ አድርጋችሁ ፓስወርዱን ፔስት በማድረግ ፒዲኤፍ ላይ ያው ይከፍተላችኋል። ከዳብሊውስ ጋር ድርድር አሁን ተከፈተ። ቅድም ያልተደረሰበት ከፍታ ነበርና በኢሜልም በሁለቱም አቅጣጫ ነው የሚመጣላችሁ። በዚህ መንገድ ዳውንሎድ በማድረግ እንድትጠቀሙ ተጋብዛችኋል። መልካም ንባብ እንዲሆንላችሁ ምኞታችን ነው። መጽሐፎቹን በነፃ አውርዳችሁ የክረምት ጊዜያችሁን እንድታሳልፉ እንግዲህ በአክብሮት ጋብዘናችኋል። ደህና ዋሉ።